ሞላበት አደፈ ሲሉኝ ነሳሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሻዊ ሰዎች እንዴት ናችሁ? እኔ ደህና ነኝ። አበባላ በጣም ቲክቶኬን እኮ በቃ አሁንማ በትምህርትም ቢዚ ሆንኩኝ ረሳሁት ማለት ነው። ሰሞኑን ራሱ በጣም ብዙ ምሬቶች 3 ሀገር ምሬት ነበር አላቀረብኩም። በእርግጥ ቴሌግራም ግሩፕ ላይ ያለው ግን አይዶን ነው ግን ዛሬ የሆነ ነገር አየውኝና እስኪ በዛ በሁለት ነገር አንዱ ስለ ቦታና ስለ ስራ አንድ ደግሞ ስለ ሶፊ ማውራው ነገር አለኝ። ኦኬ አሁን ላይ አዋጭ ስራ ልክ እንደ በፊቱ የአዋጭ ስራዎች ቪዲዮ እንደምሰራላችሁ እንደነበርኩት ጀምርላችኋለሁ። እሺ ውዶቼ፣ አሁን ላይ አዋጭ ስራዎችን ባደረግኩት ጥናት ልጆች እየሰሩ ያሉትን ሀገራችሁ ገብታችሁ መስራት ለምትፈልጉ ኢንሻአላህ ይዤላችሁ እመጣለሁ። የተወሰነም እነግራችኋለሁ፣ ስራውንም እዛ አሳያችኋለሁ። የአንደቴ ስራ ኦኬ ውዶቼ፣ አሳያቸው፣ ሪኮመንድ አድርጋቸው። እድሜያቸውን በአረብ ሀገር አይጨርሱ፣ ጉልበታቸውን አይበዝበዙ፣ አይፍሩ ሀገርን እየተባለ ነው። ወላሂ እንደ ቤተሰቤ ነው። በነገራችን ላይ ቤተሰቤ ነችና የዚህ ዩቲዩብ ቻናል ቤተሰቤ ነች። ኮመንት ለብዙ ይታወት ይሆናል በፊት ቤተሰቦቼ የሷ ነው። በመጀመሪያ ለእህቴ ሶፊ እንግዲህ ትዳሩን ያሳምረው ነው የሚባለው። ግን እዚህ ጋር አንድ ነገር መናገር ፈልጌ ነው። ወንድ ልጅ ማለት ነው ሶፊ አቶ ቶፊቅ የሚባለው ግለሰብ ጥሎ በሄደ ሰዓት እኛ ነበርን ታውቃላችሁ፣ ብዙዎቻችን አብሽሪ፣ አይዞሽ 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 እየተባለ ወደዛው በፍጥነት 100,000 ፎሎወር አስገባናት። ከዛ በርታታነት። እሷን በጣም ጀግና ሴት ናት፣ አልወደቀችም። የተለያዩ ከአረብ ሀገር ይዛቸው ሄደችው ሙያ እራሱ ተጠቅማ ትሰራለች። ልጅቷ ጎበዝ ናት። በሚዲያውም ትሰራለች። ጠንካራ ነች። በነገራችን ላይ የክፍለ ሀገር ልጅ ብትሆንም ሸገር ላይ ጥሩ ህይወት እየኖረች ነው ያለችው። በደንብ እየሰራችና አልወደቀችም። ጥሏ ሴት ከመውደቅ ይልቅ ብርታት ነው ያመጣችው። ብዙ ጊዜ ፕራንክ ይሰራሉ፣ ግን የዛን ጊዜ ቶፊቅ መተው እሷን ፕራንክ አይደለም። ለምን ከቅርብ ስለሰማው ከቅርባቸው ሰው እሷ ጋር እንደውም ብዙ ቪዲዮ የሰራ ሰው ነው የነገረኝና ስለማቅ ነው የእውነት ነበር የታት ማለት ነው። እና እሷ ግን ባላ ፈቃድ አላህ ማበር እሷ ጎበዝ ስለሆነች በዛው በስታ እየሰራች ጠንክራ ራሷን አሻሻለች። በቢዝነስ ዓለም አልወደቀችም። እሱ ጥሏ ሲዳያችሁ ምን አደረገ? ተመልሶ መጣ። በእርግጥ በእሷ ደስተኛ አይደለም፣ መመለስ የለባትም ነበረ። ጥሎሽ ሄዶ አላህ ግን እንዳትወድቅ አድርጎች ሲያነሳሽ ያን ሰው መታረቅ ጥሩ አይደለም። በዛ ወድቃ ቀርታ ቢሆን ወላይ ዞር ብሎ አያትም። በሱ እያነፉቅች ስራዋን ጥላ ተበለሻሽታ ወይ አረብ ሀገር ተመልሳ ቢሆን እንትን አይልም። አዎ አንድ ነገር ከቶፊቅ ተጠቅማለች ሶፊ። ምንድነው ፍምስናን ከቶፊቅ ነው የተጠቀመችው። ማንም ያውቃል። ሶፊያን አናቃትም ነበር። ያወቅናት ሶፊያን በቶፊቅ ነው። ኦኬ አዎ ከአረብ ሀገርም እሱን ብላን ሄደችው ምናምን ነገር ማለት እሱ ጋር ስለምትወደው እሱ ጋር መስራት ፈልጋ ማለት ነው። ያው ጠቅሟታል። ሚዲያ ላይ ሶሻል ሚዲያ ላይ መታወቅ እንደቀላል እንዳታዩት። አይደለም በዩቲዩብ ስንት $1000 የሚከፍለው ቀርቶ ቲክቶክ ላይ ራሱ አንድ ማስታወቂያ እኔ እንኳን በዚህች አቅም ነው ስንት ማስታወቂያ፣ የሽቶ ማስታወቂያ፣ የብዙ ማስታወቂያ ይመጣልኛል። እና እንደቀላል አትዩት ማለት ነው። ፍምስና ዝም ብሎ ቀልድ አይደለም፣ ጥሩ ነገር ነው። ብቻ በመጥፎ ነገር አትፈምሱ። ገባችሁ? ማስታወቂያ የማይመጣልሽን በመጥፎ ነገር ስትፈምሺ ከምንም በላይ ደግሞ በዱንያም በአኺራም ፈጣሪ አላህ ያዋረዳል። ኦኬ ግን በጥሩ ነገር መፈመስ ፍምስና በተለይ ለሴት በጣም ጠቃሚ ነው። ይሄ በሴቶች በሚዳቶች ምናምን ተደበቂ አይመችኝም። እንደዛ አይነት ሰው አልሰማም። እንደዚህ የሚሉ ሰዎች በጣም ይቀኑ። ለራሳቸው መፈመስ ፈልገው እምቢኝ ብላቸው እንዴት አድርገው እንደሚፈምሱ፣ እንዴት ኤዲት እንደሚያደርጉ፣ እንዴት እንደሚሰሩ ግራ ህይወት የገባቸው ናቸው እንጂ የሚዲያን ጥቅም ያየ ሰው ወላሂ ትፈምሽ በሚዲያ አትስሪ አይልም። ቢቸግርሽ ቁጭ ብለሽ ስራ ፈተሽ አንድ ማስታወቂያ ሰርተሽ እዚህ እንኳን ሳውዲ አረቢያ ላይ 1000 ትቀበያለሽ። ሽቶ ማስታወቂያውን ብትሰሪ በኔ እንኳን አቅም ትንሽ ማስታወቂያ እናውቃለን ስንት እንትን እንደምንል። ኦኬ እዚህ ግን ጥሩ እይታ ያላቸው ግን ምናምን እዚህ ሳውዲ አረቢያ ተቀምጠው ለአንድ ቪዲዮ ለማስታወቂያ ማለት ነው አንድ ምግብ ቤት ወይም ደግሞ ቬሎ ምናምን ለማስታወቅ በአንድ 3000 ሪያል ነው የሚቀበሉት።
እንደ ቀላል አትዩት። ስራ በፈች መታማደ የሰው ልጅ መድከም አልቤ ቁጭ ትላለች። ያንን ይሄን ማስታወቂያውን ብቻ እንጠቁምሽ። ሀገር ብትገቢ አዲስ አበባ ሸገርሽ ላይ ቁጭ ብለሽ ጠብረር ብለሽ በ60 ሺህ በ70 ሺህ በወር የቤት ኪራይ እየከፈልሽ ቆንጆ ቆንጆ ማስታወቂያ እየሰራሽ ዝንጥ ብለሽ ትኖሪያለሽ። ኦኬ ሀገርሽ ላይ ብትወጪ አትወድቂም። ውጭ ሀገር ብትሄጂ ሮዚን ይዋት ዩቱባን አሳድጋ ስለሄደች ፌመስ ስለሆነች ዩኬ እንደሄደች ምንድን ነው ምን ላይ ነው የገባችሁ? ቲሞ ላይ ነው የገባችሁ። ቲሞ ላይ ያስተዋወቀች ቲክቶኳና ዩቱባ ላይ እንደዚህ እንደነፍ እየተከፈላት በዚህ ፍጥነት ለእናቷና ለራሷ አዲስ አበባ ላይ ቤት እንትን ያለች አሳይታና ላይ ማስታወቂያውን ይዛን ጊዜ ኦኬ። እሷም እያለች ነበረ እኔ ይኖረኛል ብዬ ያላሰብኩት ነገር ሁሉ ኖረ እያለ እያመሰገን ጎበዝ አመስጋኝ ሮዚ ማለት ነው። ሶ የሰው ልጅ ሚዲያ ላይ መስራት አለበት። የሚዲያ ላይ አትፈመሱ፣ እንዳትሰሟቸው። ሲጀመር አላ ለምንድን ነው የሚቆጣብሽ እንዴ? እንደውም አላ የሚቆጣው አረቤ ስንሰራ ነው። የማንም ወንድ እያዘዘን ሴትዮዋ ባትኖር ከባል ጋር ከልጅ ጋር ቁጭ ብትይ መደፈር አለ፣ ብዙ ነገር አለ። ሚዲያ ላይ ግን ስትር ብለሽ ለብሰሽ ማን ተወጣጣሪያሽ እንደሌሳው እና ይሄን ምላጭ ሴቶች እንድትበረቱ እንድትነቅዱ ሚዲያ ላይ እንድትሰሩ ስለምፈልግ ነው። ኦኬ ሶፊ በመሰረቷ በመጠንከሯ የወደደችው ሰው ጥላት ሄዶ ተመልሶ መጣ። ሹፍ ሴት ስትበረታ ወላይ ላዘኝ እያንዳንዱ ነገር በእጃ ይሆናል ባላ ፍቃድ። አንቺ ስትሰሪ ሚዲያ ላይ አትገላለጭ እና እኔ ሚዲያ ሰው ነኝ። ምን ታውቁታላችሁ? ፊቴን ታውቁታላችሁ? ተሸፋይ ላልሆን እችላለሁ፣ ነገር ግን ፊቴን በሚዲያ አላሳየዋችሁም። ኦኬ እያንዳንዳችን ድምጻችሁ ምናምን ሶሻል ሚዲያ አሁን ቲክቶክ ላይ ታዋቂ ሆኜ ስንት በስነ ስርዓት ልብሶ ታዋቂ የሉም። አይናቸው እንኳን በስነ ስርዓት ሳይወጣ በጣም በሽይታ ያላቸው በደንብ እየሰሩ ያለ እነ በይዳውን የምትባል ዱባይ በጣም ብዙ አሉ። ፋ ብለው እየኖሩ ያሉ አዲስ አበባ ላይ ራሱ 2 ተሸፋኝ ሴቶች አሉ። ስትር ብለው አበያ ለብሰው በደንብ ማስታወቂያ የሚሰሩ ምንም የሚቀራቸው እንኳን ነገር የለም። እና ስለዚህ ምንም አንቺ መገለጥ የለብሽም። ተሸፋይ ከሆንሽ ኦኬ፣ ተሸፋይ ካልሆንሽም ለምሳሌ ለሚዲያ መታየት ካልፈልሽ ተሸፋይ ሳትሆኚ ተሸፋይ አይደለሽም፣ ግን ሚዲያ ደግሞ እንድታይ ካልፈልሽ ፊትሽን መልበስ ነው እንደኛ ነው። ምንም ችግር የለም። ወይ ደግሞ እንትን ማክስ መልበስ ኦኬ፣ ማክስሽን ልብስ አድርገሽ መስራት ፊትሽ ምን እንዳይታይ ከፈልሽ የሰው ምናምን እንዳይበላይ ካልሽ ማለት ነው። በዛ መለመድ ትችያለሽ። አይ ችግር የለም። ይለመድታሽ ደግሞ ሰፋፊ ልብስሽን በስነ ስርዓት ልብስ አትወጣጠሪ፣ ዳንሽ ምናምን ሳታሳይ ፈጣሪሽን ፈርተሽ በደንብ መስራት መለወጥ ትችያለሽ። በሚዲያ ተታቂ ምናምን እና እንዴ አወር እዚህ ካለን ነገር ሰበብ ማድረስ አለ እንዴ? ሰው ሀገር እየገባ ከዚህ እኮ ሀገር ግራ ገብቶት እኮ ተመልሶ ስደት እየመጣ ነው። ተመልሶ ወደ ሸቃልነት እየገባ ነው ያለ። ለምንድን ነው እንደዚህ አይነት ግን በደንብ ሚዲያ ላይ የሚሰሩ ልጆች ግን እንደዛ አያደርጉም። ፏ ብለው የነ ለምለምን ይዋቸው የት እንደደረሱ ማሻአላ ላይ ጨምርላቸው። እንደ አንዳንዷ ጥሩ ቻናል ያላት ጥሩ እውቅና ያላት በሶሻል ሚዲያ ዝፏ ዝንጥ ብሎ ሀገራቸው እየኖሩ ተመልሶ ስደት አልመጡም። ስለዚህ ስደት ሳውዲ አረቢያ 8 ዓመት 7 ዓመት ኖረሽ ሀገር ገብተሽ ተመልሽ ደግሞ ሳውዲ አረቢያ ተመልሽ ደግሞ ዱባይ ተመልሽ ኩዌት ይሄ ሀያት ነው እንዴ? ይሄ እኮ እንደውም አላ የሚጠላው ነገር ይሄ ነው። ሀገር በሀገር በወንድ መታዘዝ፣ በዛ ላይ አማራሪ ተበሳጪ ነው የምትሆኙ። መታዘዝ በጣም ነው የሚያስጠላው። ሰራተኛ መሆን በጣም ነው የሚደብረው። እኛውን የማይደብረን ስላልቆየን በጣምና የራሳችን ድሪም ስላለ ለምን እንደምንሰራ ያችን ነገር ቶሎ ይዘን የራሳችን ነገር እስከ መክፈት ነው። ኦኬ እኔ አሁን ለምሳሌ አንገሽግሾኛል። ለዛም ነው ጥዬው ልሄድ እንትን ያልኩት ማለት ነው። ኦኬ እንትን አትበሉ፣ ሶሻል ሚዲያ ተጠቀሙበት፣ ስሩበት። ኦኬ እኔ አሁን በደንብ ነው ገና የምሰራው ከዚህ በላይ ኢንሻአላህ አለ ክፉ ነገር ይጠብቀኝ። አሁን ትምህርት እየተማርኩ ያለው ደግሞ ለሱ ነው ይበልጥ ለመስራት ተማሩ። ሶሻል ሚዲያ እንዴት ማኔጅ ማድረግ እንዳለባችሁ ያው ትከፍላላችሁ። ከፍላችሁ በደንብ ተማሩ። ኦኬ ወይም ደግሞ ራሳችሁን ኦንላይን አስተምሩ። እዚህ ዩቲዩብ ላይ መንጻራችን አስተምሪ፣ ወይ ደግሞ ከፍለሽ በስነ ስርዓት በትኩረት ተማሪ። ኦኬ ስለዚህ ካሜራሽን ምንሽን ገዝተሽ አሟልተሽ ሀገርሽ ላይ ገብተሽ በደንብ መስራት። ሌላው እንኳን ቢቀር የቀን ቭሎግ ትሰሪያለሽ። የቤትሽን ኑሮ የቀን ቭሎግ ፊትሽን ምንሽ ነው ተሳይ። ይኸው መዲና የምትባል ዩቲዩብ ላይ አታውቋትም? ሀገር ገባች። የሆነች ገጠር የምትኖር ልጅ ነች። ጎበዝ ነች፣ በጣም ስማርት ነች። እሷ ሀገር ገብታ እባት የምትሰራውን ስራ የቀኗን ቭሎግ ትሰራ። ያቻችሁን የገጠር ኑሮ እንጨት እያናደረች ምን እያለች ጥሩ ልጅቷን ፋድርጋ ያሳደገችበት እየኖረችበት ነው ያለ። ስለዚህ እንደ ቀልድ ሶሻል ሚዲያ አሳድጉ፣ ስሩ። ሴቶች የማንም ወሬ አትስሙ። ንቂ እህቴ።